ጉባኤ የሰራበትና ለቤተ ክርስቲያን 20 የሆኑ መተዳደሪያ ደንቦች በጸሎታችንም በሥርዓተ ቤተ ክርስቲያናችንም የተደነገገበት ዕለት በነገው ዕለት ነው። ከመስከረም 21 ጀምሮ እስከ ህዳር 8 ድረስ ሱባኤ ነው ያዙ ጳጳሳት አባቶቻችን። ለቤተ ክርስቲያን የሚደነገጉ ድንጋጌዎችና ሥርዓቶች ሲያስፈልጉ በመጀመሪያ አባቶቻችን በጸሎት ነው የሚጀምሩት። ጸሎት የተሰወረውን ነገር ይገልጣል። ጸሎት የራቀውን ነገር ያቀርባል። ጸሎት የተዘጋውን ቤት አልታወቅ ያለውን ነገር ይገልጣልና ከመስከረም 21 ጀምረው እስከ ህዳር 8 ድረስ በሱባኤ ከቆዩ በኋላ ኒቅያ በምትባል ከተማ ተሰብስበዋል። የመሰብሰባቸው ምክንያትም አርዮስ የዋሸው ውሸት የካደው ክደት ስለሆነ እዚህ 20 ድንጋጌዎች ነው የተደነገጉት በዚህ የኒቅያ ጉባኤ ላይ። ስለዚህ ኢየሱስ ክርስቶስ ፍጡር ነው በሚል በድፍረት ይህንን ቃል አቀረባል። ለአንድ የእስክንድርያ ሊቀ ጳጳስ የሆነው ተፍጻሜተ ሰማዕት ቅዱስ ጴጥሮስ ተብሎ የሚጠራው ሰማዕትነት በኔ ይብቃ ብሎ የተነሳው ሊቀ ጳጳስ ነው። ተፍጻሜተ ሰማዕት ቅዱስ ጴጥሮስ የሚባለው ሐዋርያው አይደለም። ተፍጻሜተ ሰማዕት ቅዱስ ጴጥሮስ እና 3 የታወቁ ደቀ መዛሙርት ነበሩት ቅዱስ ጴጥሮስ። በተለይ ሊቢያዊ የሆነው አርዮስ በአፍሪካ ምድር እየተዘዋወረ እንዳውም ሊቃውንተ ቤተክርስቲያን ሲገልጡት ድምፁ ያማረ ጽሑፍ ጸሐፊ ግጥም ገጣሚ ይሉታል። ውሃ ከሚቀዳው እንጨት ከሚሰብረው እርሻ ከሚያርሰው ንግድ ከሚነግደው ጀምሮ ግጥሙን እየገጠመ በዜማ ሁሉንም አዳርሶ ስለነበረ ያንን ሐሰተኛ ሰው ሁሉም አወቀው ይላል። ሐሰተኛ ሰዎች ብዙ መታወቂያ አላቸው። ስለዚህ ካደ ወልድ ፍጡር ነው። በዚህ ምክንያት ነው የተሰበሰቡት። ሐሰትን ወደዳት፣ ለመዳት፣ አዘወተራት። 1-2 ቀን ከኛ ጋር ሐሰት ከሰነበተች ሁሉ ጊዜ እውነት ነው የምትመስለው። ለዛውም በሃይማኖት የምንወዳቸውንና የምናከብራቸውን እየጠራን ነው የምንምለው። ማርያምን፣ ገብርኤልን የምንወዳቸውን ቅዱሳንን እየጠራን ተክልዬን፣ አርሴማን እያልነው የምንለው ውስጣችን ግን እውነትና ሐሰቱን የሚለይልን አይምሮ አለ። ያ እውነቱ እንዳይደበዝዝ ነው አይምሮን በቃለ እግዚአብሔር መጠበቅ ያስፈልጋል። እውነትን ተነጋገሩ፣ ሐሰት በሰውነታችሁ ላይ አይንገስ። ለዛውም በሚሞት ሰውነታችሁ ኃጢአት አይንገስበት እንዳለ ቅዱስ ጳውሎስ። ለዚህ አርዮስ ተረቷል፣ ተሸንፏል፣ መከራከር አልቻለም። በዛን ጊዜ ደግሞ ዲዮቅልጥያኖስ ሰዎችን በቀን 1,000 ሰው መግደል አለብኝ ብሎ ዓላማ ይዞ የተነሳ እና ይሄንን እንደመፈክር ያነሳው ነበር። እነዚህ ክርስቶስን እናመልካለን የሚሉ በሀገራችን በመድራችን በስተዋልና በቀን 1,000 ሰው መግደል አለብኝ ብሎ የተነሳ ነው ዲዮቅልጥያኖስ ማለት። ስለዚህ ለተፍጻሜተ ሰማዕት ለቅዱስ ጴጥሮስ 3 ደቀ መዛሙርት አሉት። አርዮስ፣ አኪላስና ለእስክንድሮስ ናቸው። አርዮስ፣ ለእስክንድሮስና አኪላስ እነዚህ 3ቱ ደቀ መዛሙርት አሉት። ታዋቂ ናቸው፣ በጣም ታዋቂ ናቸው፣ የተማሩም ናቸው። ነገር ግን እጅግ ምርምር ከሞት ያደርሳል እንዲሉ በዚህ ጉባኤ ተወግዞ ከተለየ በኋላ የንጉሱን መፈክር ሰማ። ንጉሱ በቀን 1,000 ክርስቲያን እገላለሁ የሚለውን ከሰማ በኋላ እንዲህ ብለው ነገሩት ወሬኞች፣ ውሸታሞች። አንተ በቀን 1,000 ብትገድል
1000 በቀን 2000 በቀን የሚያጠምቅና የሚያስተምር ሊቀ ጳጳስ ተፍጻሜተ ሰማዕት ቅዱስ ጴጥሮስ አለ። ዝም ብለህ ነው አሁን ብትገድል አሁን ያጠምቃል አሁን ያበዛቸዋል ሲሉ ሰማና እነሆ እንደሚገድለው ንጉሱ ካወቀ በኋላ መሞቱ ሳይቀር ወይም መሞቱ ላይቀር ከመሞቱ በፊት ተፍጻሜተ ሰማዕት ቅዱስ ጴጥሮስ ከግዝቴ ይፍታኛልና በማስመሰል መጣ። ግዝት ምን ያህል ኃይል እንዳለው ጉልበት እንዳለው ያውቅ ነበርና ንጉሱ ይገድለዋል ለእስክንድሮስ። ስለዚህ ከመሞቱ በፊት የገዘተኝ እሱ ስለሆነ ከግዝቴ ልፈታልና በሐሰት አስመስሎ መጣ። ያን ጊዜ እግዚአብሔር ለደጋግ አባቶቻችን ይገለጣል። ልብሱ ወይም እጀ ጠባቡ የተቀደደ ሕፃን መስሎ ለተፍጻሜተ ሰማዕት ቅዱስ ጴጥሮስ ታየው። እያለቀሰ ልብሱ የተቀደደ እጀ ጠባቡ የተቀደደ ሕፃን መስሎ ለዚህ ታላቅ ሐዋርያ ሊቀ ጳጳስ ለእስክንድርያው ሊቀ ጳጳስ ለተፍጻሜተ ሰማዕት ታየው። መኑ ሰጠጠ ልብስከ አለው። ኦ እግዚኦ መኑ ሰጠጠከ ልብሰከ መኑ ሰጠጠ ልብስከ ጌታ ሆይ ልብስህን ማን ቀደደብህ ብሎታል ተፍጻሜተ ሰማዕት ቅዱስ ጴጥሮስ። አርዮስ ሰጠጠ ልብሴ አርዮስ ልብሴን ቀደደብኝ ከባህሪ ሕይወቴ ከአብ ለየኝ ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ወልድ ፍጡር ብሎ ለይቶኛል ክዶኛል። ስለዚህ ምንፍቅናው ከባድ ስለነበረ ምንፍቅናው ኃይለኛ ስለሆነ እነሆ አውግዘህ ለየው ብሎ ለተፍጻሜተ ሰማዕት ለቅዱስ ጴጥሮስ እግዚአብሔር ነው የነገረው። ታዲያ ሊቃውንት 318 ነው ተሰበሰቡ ሲባል 319ኛ ሆኖ ጌታ ኢየሱስ ክርስቶስ የሚናገሩትን ይሰጣቸው ነበር። በልቡናቸው በሉ የሚል መልካም ቃልን ያሳደረባቸው ነበር። 319ኛ የመሆኑ ምስክሩ ምንድነው? ማናየው ሲባል ያደጉ ንጉስ መስክሯልና። ደግ ንጉስ የተባለው ማን ነው? ቅዱስ ቆስጠንጢኖስ። እንደ ሊቀ ጳጳሱ ነው ይታየው ነበር። ያ ሕፃኑ ኤጲስቆጶስ ይለው ነበር። እውነቱን ሲናገር እኔም አንደበቴ ይርድብኝ ነበር። ሕፃኑ ኤጲስቆጶስ የሚለው በጳጳሳቱ መካከል በእድሜ ትንሹ ነው የሚታየው ጌታ መድኃኔዓለም ኢየሱስ ክርስቶስ ነበር። ስለዚህ አውግዞ ለይቶታል። ለዛውም አውግዞ ሲለየው አስጠንቅቆ ነበረ ጓደኞቹን አኪላስን ለእስክንድሮስን። ስለዚህ በድፍረት አኪላስ የተባለው ጓደኛው ወዳጅነትን ላለማጣት ሲል ከግዝቱ ለየው ወይም ደግሞ ግዝቱን ፈታለት። ወዲያው ግዝቱን እንደፈታው ተቀስፎ ሞቷል አኪላስ። ለዚህ ነው ወትገድፎሙ ለኩሎሙ እለይነቡ ሐሰተ የሚል አንተ ሐሰት የሚናገሩትን ታጠፋቸዋለህ። ውሸት ለታማኝነት አያበቃም። የበሰለ ስንቅና ውሸታም ሰው እያደረ እየቀለለ ይሄዳል ይላሉ አባቶቻችን። ውሸታም ሰው አንድ ቀን ውሸቱ ከታወቀበት በኋላ ቆርጦ ቀጥል የሚባል ስያሜ የሚሰጠዋል። ውሸትን ከተለማመርናትና ከተደፋፈርናት እውነት መናገር ሁልጊዜ ዳገት ይሆንብናል። አንድ የሐሰት አባት ለልጁ ሐሰትን ያስተምራል። እያሃድ ግብራው ይላቸዋል። አባት ሐሰተኛ ከሆነ ልጅ ደግ ይሆናል ማለት አይቻልም። አያባቱን ይመስላል። ስለዚህ ልጅና ጥበብ ላስተምርህ ይልና ከቤቱ ዞት ይወጣል። ወደ ሰማይ ቀና ብለህ ተመልከት ይለዋል።
ወደ ሰማይ ይመለከታል ሕፃኑ። እዛ ሰማይ ላይ ጤፍ እየተወቃ ይታያል ይላል። ስለዚህ አባቱ ሐሰተኛ ከሆነ ልጅየውም ሐሰተኛ ነውና የሚሆነው አይኑን እየጠራረገ እውነትህን ነው አባቴ የጤፉ ብናኝ አይኔ ውስጥ ገባብኝ አለ ይባላል። ስለዚህ እውነትን ሁሉ ጊዜ ማነው ሐሰትን ሁሉ ጊዜ የምናዘወትራት ከሆነ እውነት መናገር ለኛ ዳገት ነው የምትሆነው። ስለዚህ አኪላስ አወገዘ፣ ግዝቱን ለየው ወይም ደግሞ ከግዝቱ ፈታው፣ ተቀስፎ ሞተ። ከዛ አርዮስ በመላው አፍሪካ እየዞረ በከላት፣ ቤተክርስቲያኒቷን በከላት። ያን ጊዜ ለቤተክርስቲያን ጠቃሚ የሆኑ መልእክታቶች ሁሉ ተላለፉ። በተለይ በመጽሐፍ ቅዱስ ስታነቡ እንደምታዩት ቅዱስ ጳውሎስ ከጻፋቸው መጻሕፍት ጳጳስ ሊሆን የሚችል ወይም የሚገባው አንዲት ሚስት ያለችው የአንዲት ሚስት ባለቤት ይል ነበረ በፊት። በ325 ዓመተ ምህረት በ318ቱ ሊቃውንት ሲደነገግ ግን ጳጳስ ሊሆን የሚችል በድንግልና ሕይወት ያለ የቆየ ያላገባ በድንግልና ሕይወቱ የተመሰከረለት የሚለው ያን ጊዜ ነው የተላለፈው። በተለይ ደግሞ የሃይማኖት ጸሎተ ሃይማኖት ነአምን በአሐዱ አምላክ ብለን የምንጸልየው 20 የሚሆኑ ወሳኝ የሆኑ ድንጋጌዎች ቤተክርስቲያን የምትመራበት ዛሬ በኒቅያ ጉባኤ የተደነገገ። ስለዚህ እውነትን ከያዙ ሰዎች ጋር እግዚአብሔር አብሮ በመካከላቸው አለ ማለት ነው። በሱባኤ የተጀመረ ሕይወት፣ በጸሎት የተጀመረ ስራ እንደሚከናወን መጽሐፍ ቅዱሳችንም ይናገራል። አንድም ሁለትም ሆናችሁ በተሰበሰባችሁ ጊዜ እኔ በመካከላችሁ አለው። መዋሸት አያስፈልግምና በሐዋርያት ሥራ ምዕራፍ 5 ቁጥር 1 ላይ ያለውን ቃል ስንመለከት የሚያሳየን በመዋሸታቸው እንዴት ጉዳት እንደሚደርስባቸው። አናንያና ሰጲራ የሚባሉ ባልና ሚስት ናቸው። ደግሞ እነዚህ ሐዋርያት ለጊዜው ለትምህርት ይባዝኑ ነበረ፣ ይሯሯጡ ነበረ። ታዲያ የሐዋርያትን ትምህርትና ፍቅር እየሰሙ የመጡ ሰዎች ሁሉ ሀብታቸውን ንብረታቸውን እየሰጡ የነሱን አገልግሎት አብረው ይሳተፉ ነበር። በመድር ላይ ይሄኔ ብቻ ይሄኔ ነው እኔ ያመጣሁት ነው አይባባሉም። ወደ ሐዋርያት ከገቡ በኋላ ይሄኔ ድርሻ ነው ይሄኔ ያመጣሁት ነው አይሉ። ሁሉንም ባንድ አድርገው ይጠቀሙ ነበር። ለተራበ ለተጠማ ያበላሉ፣ ያጠጣሉ። በብዛት ሐዋርያት ከስብከታቸው ይልቅ የሳበው ብዙውን ምዕመን ግብራቸው፣ ምግባራቸው፣ አገልግሎታቸው ባንድ ነው የሚበሉት፣ ባንድ ነው የሚጸልዩት። አንዱ ለአንዱ ያስባል፣ ይተሳሰባሉ። ይሄ ራሱን የቻለ ስብከትን አሳምሮ ምዕራፍና ቁጥር ጠቅሶ ከማስተማር ባለፈ በሕይወት ማስተማር ራሱን የቻለ መጽሐፍ ቅዱስ ነውና ይሄንን ህብረት ያዩ፣ ይሄንን አንድነት ያዩ፣ ይሄንን አገልግሎት ያዩ ሁሉ ሀብታቸውን ንብረታቸውን እያዙ ወደ ሐዋርያት ተቀላቅለዋል። ያን ጊዜ ወደ ህብረቱ ከገቡ በኋላ ግን ሀብታቸው አሳዘናቸው። ድሮ ይዋሹት የነበረው ውሸት፣ ያስተባብሉት የነበረ ክህደት ወደ ሐዋርያትም ህብረት ሲገቡ ሊለቃቸው አልቻለም። ክፉ አመልን ሳያጠሩ ወደ ቅድስናው ቦታ ቢመጡ እውነትን ይዞ መሄድ አይቻልም። መጥፎ ግብርን ይዘው ወደ ቅድስናው ስፍራ ቢመጡ የሚገለጥ እውነት የለም። እውነቱን ለማወቅና ለመማር ለመረዳት ክፉ ግብርን ጥሎ መምጣት እግዚአብሔር በውስጣችን መልካም ሥራ እንደሚሰራ መጽሐፍ ቅዱሳችን ይናገራል። ስለዚህ ሀብታቸውን ሲሰበስቡት ሲቆጥሩት እጅግ በዛባቸው። ከነሱ ቀድመው የገቡ ሰዎች ወደ ሐዋርያት ህብረት ደግሞ ምንም ሀብት የላቸውም። ጥቂት ነው፣ ቢቆጠር በጣም በጣት የሚቆጠር ነው።
እንግዲያውስ ከፍለን እናስቀርና ይሄንን ነው ያገኘን እንበላቸው ሐዋርያትን እናታላቸው ብለው አሰቡ ይላል ባልና ሚስት። ስለዚህ ከመሬታችን ትርፍ ያገኘነው ፍሬ ይሄ ነው፣ ከዚህ ውጪ ሌላ የለም አሉ። ቅዱስ ጴጥሮስ ማን ነው ይሄንን ተናገረ? አናንያና ሰጲራ ባልና ሚስት ናቸው። ስለዚህ ያገኘው ትርፍ ይሄ ነው፣ ከመሬቱ ሌላ የለም አለ። አብዛኛውን ግን ደብቀውታል። 70% የሚሆነውን ደብቀው ነው። 25ቱን ከመሬታችን ከዘሩ ከአዝሬቱ ያገኘነው ይሄንን ነው። በሐዋርያት ላይ ደግሞ መንፈስ ቅዱስ አድሯል። መንፈስ ቅዱስን አታለሃልና ቀንሰ ገንዘብ አስቀርተ ይሄ ነው ብለሃልና ትሞታለህ አለው ቅዱስ ጴጥሮስ። ይሄንን ቃል ገና ካፉ ሳያወጣ ተቀስፎ ወደቀ። እንደገና ሚስቱ ተጠራች። ከመሬታችሁ ሀብት ከአዝሪቱ ያገኛችሁት ይሄ ነውን ብሎ ሲጠይቃት አዎ ይሄ ነው፣ ሌላ አላገኘንም። መጀመሪያ ባልና ሚስት ተማክረው ነው የገቡት። ይሄን ያገኘነው ሌላ አላገኘንም። ባልሽን የቀበሩት አንቺንም ይቀብሩሻል። ሁለታቸውም ተቀሰፉ ማለት ነው። እውነትን በማዘውተር ነው ሕይወትን ማግኘት የሚቻል። ሐሰትን በመለማመድ በቅድስናው ስፍራ የመኖር እድላችንም ጥቂት የመነመነ ነው የሚሆነው። ለዚህ መጽሐፍ ቅዱሳችን ሲናገር ሕይወትን ለማግኘት የዘላለም ሕይወትን ለማግኘት መጀመሪያ እውነትን መያዝ ያስፈልጋል። በእውነት ነው ሁሉ ነገር የሚገለጠው። እንዲያውም በመጽሐፈ ሲራክ እንዲህ ተብሎ ተጽፏል። በመጽሐፈ ሲራክ ምዕራፍ 20 ቁጥር 25 ላይ እንደዚህ ይላል፣ ሐሰት ከመናገር ሰርቆ መብላት ይሻላል። ነገር ግን ይሄንን አልኩኝ እንጂ የሁለቱም ፍጻሜያቸው ሞትና ጉስቁልና ነው። ሐሰትን ከመናገር አያችሁ፣ ሰርቆ መብላት ይሻላል። ነገር ግን ይሄንን አልኩኝ እንጂ ሁለቱም ፍጻሜያቸው ሞትና ጉስቁልና ነው። ስርቆትም አስፈላጊ አይደለም፣ ሐሰትም አስፈላጊ አይደለም። ከባልንጀሮቻችሁ ጋር እናንተ እውነትን ተነጋገሩ፣ ለክርስቶስ ብልቱ ናችሁና አካሉ ናችሁና ስትጠመቁ ክርስቶስን ለብሳችኋልና። አንድ የተጠመቀ ሰው ሀብተ ወልድና ስመ ክርስትና ያገኘ ሰው መላ ሕይወቱ መንፈስ ቅዱስ ተዋህዶታልና። ስለዚህ ኃጢአት ሲሰራ ያ ሰው የታተማችሁበትን መንፈስ አታሳዝኑት ይላል። የታተምንበት መንፈስ በ40 ቀናችን ሀብተ ወልድና ስመ ክርስትና ያገኘንበት በዕቅባ ሜሮን የከበርንበት መላ ሰውነታችን በዕቅባ ሜሮን የተዋሃደበት ስለሆነ ሐሰት በእኛ እንዲነግስብን አይፈለግም። ፍጻሜያቸው ሞትና ጉስቁልና ነው። የትኞቹ? የሚዋሹም ሰዎች የሚሰርቁም ሰዎች። እንግዲህ ውሸታም ውሸቱ ሲታወቅበት ቆርጦ ቀጥል የሚባል ስያሜ እንደሚሰጠው ሁሉ እውነትን የማይወዱ ሰዎችም የዳብሎስ ይባላሉ። የዳብሎስ ሰዎች ሐሰተኞች ይባላሉ። ለምን? መጽሐፍ ቅዱስ እንደዚህ ይመሰክርባቸዋልና። በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ከዳብሎስ ከአባታችሁ ናችሁ፣ የአባታችሁንም ምኞት ልታደርጉ ትወዳላችሁ። እሱ ከመጀመሪያው ነፍሰ ገዳይ ነበረ፣ እውነትም በእርሱ ስለሌለ በእውነት አልቆመም ይላል። እንዲህ የሚላቸው እነማንን ነው? የሚዋሹትን ሰዎች። እናንተ ከዳብሎስ ከአባታችሁ ናችሁ የሚለው ቃል ሐሰት የሚናገሩትን ሰዎች ነው። የአባታችሁንም ምኞት ልታደርጉ ትወዳላችሁ ማለት የዳብሎስ ምኞቱ ምንድን ነው? ውሸት። በመጀመሪያ ሔዋንን የሚያሳታት አዳምን የሚያሳተው በውሸት ነው።
ይሄን አትንካ፣ ይሄን ብላ፣ ንዳ፣ ግዛ ብሎ እግዚአብሔር የሚበሉትን የሚጠጡትን የሚኖሩበትን የሚለብሱትን ሰጥቷቸዋል። ስለዚህ ዲያብሎስ ሄዶ ይሄንን እንዳትበሉ ያላችሁ እኮ የሰማይም የምድርም ምስጢር እንዳይገለጥላችሁ ነው፣ እግዚአብሔር ዋሽቷችኋል ብሎ ውሸተኛው ራሱ ዲያብሎስ እግዚአብሔርን ውሸታም ብሎ ለነሱ ተናግሯል። ይሄ ዲያብሎስ የሐሰት ትምህርትና ስብከት ዛሬም አለ፣ በምድር ላይ ይገለጣል። መጽሐፍ ቅዱስም ይሄንን ስለሚያውቅ ነው ሐሰተኛ ነቢያት፣ ሐሰተኛ አስተማሪዎች ከነሱ ራቁ ተጠንቀቁ የሚለው ከዚህ የተነሳ ነው። ያ ስብከት የሐሰት ስብከት ነበር። ይህንን የምትበሉ የሰማይና ምድር ምስጢር ይገለጥላችኋል እያለ የሚሰብከው ስብከት ዲያብሎስ የሐሰት ትምህርት ነበር። ስለዚህ ያ የሐሰት ትምህርት ዛሬም ዓለምን እየበከላት፣ የሐሰት ወሬ ዛሬም ዓለምን እየጎዳት እያጎሳቆላት ይገኛል። እኛ የተዋህዶ ልጆች እንደው ልንዋሽ እንኳን ብናስብ ውሸታችን ይታወቅብናል። እኛ የተዋህዶ ልጆች እውነትን ሐሰትን በእውነት ለመሸፈን ስንፈልግ አንደበታችን ላይ የሚቀዘቅዝና የሚያስረን ነገር ይኖራል። ወይም በሳቅ እንገልጠዋለን። እነዛ ሰዎች ሐሰት ወይም ውሸት መሆኑን ያውቁብናል፣ እኛም ወዲያው እንመለሳለን። ለምን? የታተምንበት መንፈስ ቅዱስ እውነትን እንጂ ሐሰትን እንድንነጋገር አይጋብዘንምና። ስለዚህ ሐሰትን የምናዘወትር ሰዎች የዲያብሎስ ልጆች ሳናውቀው እየሆነ ነው ማለት ነው። እውነት በሱ ከቶ አይገኝም፣ በእውነት ያልቆመው እውነት ስለሌለው ነው ተብሎ የተነገረው ይሄ ነው። ይሄንን የመጽሐፍ ቅዱስ ክፍል ወደ ቤታችሁ ገብታችሁ አነቡት። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 እዚህ ወደ ጌታ ለምኑልኝ እንዳለ የሚዋሹ ሰዎች ውሸታቸው ሲታወቅባቸው ወዲያውኑ ያለቅሳሉ። ሐሰተኛ መሆናቸው ሲመሰከርባቸው ወደ እውነት ለመምጣት ሲፈልጉ በእንባ ይገልጡታል። እግዚአብሔር ደግሞ በእንባ ይቅርታ ያደርጋል ማለት ነው። ሐሰትን እንዳንለማመድ፣ ሐሰትን እንዳንደፋፈር፣ እውነትን እንዳንክድ፣ ከእግዚአብሔር ቤት ሳናውቀው እንዳንወጣ እግዚአብሔር ይጠብቀን። ያስተማረን እግዚአብሔር፣ የመከረን እግዚአብሔር፣ ይችን ሰዓት ባርኮና ቀድሶ የሰጠን አምላካችን ስሙ ለዘላለም የተመሰገነ ይሁን። ይቆየን። አሜን።